እንደተመለከታችሁ ተጠናቋል። በጉጉት ሲጠበቀው የነበረው ታላቁ ጨዋታ በአርሰናልና በቼልሲ መካከል የሚደረገው ለፍጻሜ ለማለፍ በካራባኦ ካፕ ለፍጻሜ የሚደረግ ትልቅ ትርጉም የሚሰጠው በሁለቱም ክለቦችም ደጋፊዎችም በኩል በጉጉት የሚጠበቅ የመልስ ጨዋታ ነበረ። ያው በመጀመሪያው ጨዋታ ስታንፎርድ ብሪጅ ላይ አርሰናሎች 3-2 አሸንፈው ተመልሰው ጠባብ ነበር ሊቀለበስ የሚችል አይነት ውጤት ነበረ። ምክንያቱም የአንድ ጎል ዲፈረንስ ነበራቸው እና በጣም ጥረት አድርገዋል ቼልሲዎች። እውነት ለመናገር ጥሩም በጨዋታው ተንቀሳቅሰዋል ብሎ መመስከር ይቻላል። ምንም ዲና የሚደረግ ነገር አይደለም። በኤሚሬትስ መጠው አርሰናልን የፈተኑበት መንገድ በጣም ከባድ እንቅስቃሴ ነበር ያደረጉት። ሆኖም ግን ያው ከአንበሳ መንጋጋ እንደሚባለው ነው። የዘንድሮ አርሰናል ይለያል ስንላችሁ በምክንያት ነው። እውነት ለመናገር በጨዋታው እንቅስቃሴ አንዳንድ የሚያበሳጩ እንቅስቃሴዎች ነበሩ በአርሰናልም በኩል ግን ዞሮ ዞሮ ውጤት አስጠብቆ መውጣትና አሸናፊነትን በመጨረሻ የሚፈለገውን ነጥብ ይዞ መውጣትና አሸናፊነትን ማረጋገጥ ትልቁ ፖይንት እሱ ስለሆነ እና ደግሞ ከሙያተኞችም ከአሰልጣኞችም ከሁሉም ስለማንበልጥ እኛ እንደ ደጋፊ የተሰማንን ነው የምንናገረው። ይሄ አሁንም ቢሆን ባለቀ ሰዓት ግግም ብሎ መከላከል 100% መከላከል በነገራችን ላይ 2 እና 3 ደቂቃ ቢቀር በኳስ ዋጋ ያስከፍላል። እኔ የምለው እንደዛ ነው። አርሰናል እኔ እስከማውቀው ድረስ ኳስ ይዞ የፈለገውን ያህል ደቂቃ ማጥፋት የሚችል ቡድን ነው እና ኳሱን መያዝ በቃ ባለቀ ሰዓት እና ተመልሰው 100% የመከላከል እንቅስቃሴ ለ5 እና ለ10 ደቂቃ ቢሆን እንደዚህ አይነት እንቅስቃሴዎች ምቾት አይሰጡም ነበር እውነት ለመናገር። እንግዲህ ያንን በመመልከት ቼልሲዎችም ነቅለው ሄደው ደግሞ እነሱ ደግሞ የግድ አንድ ጎል ማስቆጠር ስለነበረባቸው ቢያንስ እንኳን ጨዋታውን ለማራዘም እና ወደ ፔናልቲ ወደ ሌላ ኤክስትራ እንትን ለመሄድ በዛ አጋጣሚ ካውንተር የተገኘች ኳስ ነች። እንግዲህ ካይ ሃቨርትዝ በሚገርም ሁኔታ ወስዶ ከመረብ ያገናኛት እና የአሸናፊነታቸውን ሁኔታ ባለቀ ሰዓት ያረጋገጡ በቃ ገደሉት ጨዋታውን። ከዛ በኋላ እነሱም ፍራስትሬት አድርጎ አለቀ። ኦልሞስት አልቋል እኮ ጨዋታው። ለማንኛውም እንደዚህ ነበረ። እንግዲህ በአርሰናሎች እንኳን ደስ አላችሁ። አርሰናላውያን በጣም የዋንጫ ቲም እንዳለን በተለያየ መንገድ በሊጉ ብቻ ሳይሆን በእንደነዚህ አይነት ጨዋታዎች በካራባኦ ካፕ፣ በኤፍኤ ካፕ እና በሌሎችም ጨዋታዎች በአውሮፓ ቻምፒየንስ ሊግን ጭምር በሚያደርገው እንቅስቃሴ እያየን ነው። እንግዲህ ምንጊዜም ቢሆን ትልቅ ቲም ሲደገፍ ጉድለቶችን የሚያበሳጩ ነገሮችን ይሄ ቢሆን ይሄ ባይሆን እንደዚህ የምንለው ነገር አለ። ግን ያ እንደተጠበቀ ሆኖ አርሰናል እንደ አርሰናል ምርጥ ቲም ነው በቃ ያለን። በዚህ ልንኮራ ይገባል። ሚካኤል ሜሪኖ ተጎድቷል። እሱ ምናልባትም በሲዝኑ ያናየውም ድጋሜ በጣም አሳዛኝ ነገር ነው። በአሁኑ ሰዓት ሳካ ወሳኟ ልጅ ተጎድታለች። ይሄ በሆነበት ሁኔታ ነው አሁን እንደዚህ አይነት ቲም እያየን ያለ ነው እና በዚህ መኩራት ደስ ሊለን ይገባል። በአጠቃላይ የጨዋታው እንቅስቃሴ ምን ይመስል ነበረ? በእኔ እይታ በሁለቱ በኩል ጥንቃቄን መሰረት ያደረገ ግን ደግሞ ፕሬሲንግ ፉትቦል ለመጫወት ሞክረዋል። በተለይ ቼልሲዎች ሞር እየተከላከሉ በሚገኘው አጋጣሚ ካውንተር ለመጠቀም አብዛኛውን ደቂቃ ፈርስት ሃፍም ሰከንድ ሃፍም እንደዛ ሞክረዋል። በኋላ በሰከንድ ሃፍ ላይ ደቂቃው እየጨመረ ሲሄድ ግን የግድ ወደ ተጨማሪ ደቂቃ የሚሄዱ ወደ ፔናልቲ የሚሄዱ ብቻ የግድ አንድ ጎል ያስፈልጋቸው ስለነበረ ወደ ማጥቃት አመዝነው ተጫወቱ። አርሰናል ደግሞ ትንሽ ወደ መከላከሉ እያደላ መጣ። ከዛ የአርሰናል ሆነ ካውንተር አታክ ሙከራው። ዞሮ ግን በአጠቃላይ ቼልሲዎች ጥሩ ነበር የተጫወቱት። የሞት የሽረት ጉዳይ ነበር ያደረጉት። በኳስ ቁጥጥርም የተወሰነ ነገር ብልጫ ወስደዋል እና ተጭነው ከመጫወታቸውን የሚያሳየው ደግሞ 5 ኮርነር ነው ያገኙት። 5 የማዕዘን ምት ነው ያገኙት። አርሰናል 2 ብቻ 2 ነው ያገኘው። እንግዲህ ይሄንን 5 ማዕዘን ምት አርሰናል ቢያገኘው ኑሮ ሚስተር ምንድነው ሴት ፒስ አረ የሚባለው 1-2 ምናልባት ጎል ሊያደርገው ይችል ነበር። ግን ቼልሲ እነዚህን 5ቱንም ማዕዘኖች ወደ ጎልነት መቀየር አልቻሉም። ስለዚህ ተጭነው ምን ያህል መጫወታቸውን ነው የሚያሳየው። የማዕዘን ምት ብዙ ያገኘ ቡድን ተጭኖ መጫወቱን ነው የሚያሳየው። ስለዚህ በአጠቃላይ ነው በአቨሬጅ ሲወሰድ እንቅስቃሴያቸው ጥሩ ነበረ። 50-50 ማለት ነው የሚቻለው። ግን ኦን ታርጌት ሁለቱም ያው መከላከል ላይ አመዝነው በማጥቃቱ በኩል
ምናልባት ፕረስ አድርገው ተጫወቱ ማለት ኦን ታርጌት ሞከሩ ወይም ደግሞ ጎል ክልል ውስጥ ፔናልቲ ቦክስ ውስጥ ገብተው የተደጋጋሚ ሙከራ አደረጉን ማለት አይደለም። ያው ወደ ከራስ ሜዳ አውጥተው ኳሱን በተቃራኒ ሜዳ ውስጥ ብዙ ጊዜ አሳልፈዋል ወይም ደግሞ ወደ ተቃራኒ ግብ ክልል ውስጥ ለመግባት ሙከራ አድርገዋል ነው እና የተለያዩ በሙከራም ወደ 14 ሙከራ ነበረው። ቼልሲ ግን ኢላማውን የጠበቀው 2 ብቻ ነው የሞከረው። አርሰናል በሚገርም ሁኔታ ኦን ታርጌት 2 ሞክሯል። አርሰናልም ሙከራ ግን በጣም ትንሽ ነው፣ ወደ 5 ነው ምናምን አካባቢ እና ኦልሞስት ጥንቃቄን መርጦ እንደተጫወተ ዛሬም በአመዛኙ ማየት ይቻላል። ግን ደግሞ ከሌላው ጊዜ የተሻለ ነው ብሎ ማለት ይቻላል። ትንሽ ፕረስ የሚያደርጉበት ተጭነው የሚጫወቱበት መንገድ በተለይ ፈርስት ሃፍ ጥሩ ነበሩ። በዚህ መንገድ ተጠናቋል። እንግዲህ ያው በ4 የዋንጫ ግንባር እየተፈለመ ነው መድፉ ብለን ስናነሳ እንደው እንደ ደጋፊም ሳይሆን እንደ መረጃ እንደማካፈል ትንሽ የመረጃ ሼር እንደማድረግ ይህን ስናነሳ በአራቱም የውድድር መስክ ለዋንጫ ተገማች የሆነ ቲም ነው አርሰናል ዘንድሮ ብለን ስናወራ ዝም ብለን ከመሬት ተነስተን ምናምን አይደለም። እነዚህን ነገሮች መነሻ አድርገን ነው ማለት እንደዚህ አይነት ጥንካሬውን እያነሳን ጭምር ነው። ይሄው አሁን የዋንጫውን 1 ጆሮ የሊግ ካፑን ወይም ካራባው ካፕ ዋንጫ 1 ጆሮውን ይዞታል ብሎ ማለት እንችላለን። ምክንያቱም ለፍጻሜ ደርሷል። የፍጻሜ ተፋላሚው ወይ ኒውካስል ነው ወይ ማንቸስተር ሲቲ ነው። ሞስት ፕሮባብሊ ማንቸስተር ሲቲ ነው ሊሆን የሚችለው። ምክንያቱም በመጀመሪያው ጨዋታ ኒውካስል ሜዳ ላይ 2-0 አሸንፎ ተመልሷል። አሁን ኢትሃድ ላይ የመልሱን ጨዋታ ነገ ያደርጋል። ስለዚህ ማንቸስተር ሲቲ ኦልሞስት ጨዋታውን ገሎ መጥቷል ነው ብዬ የማስበው። ግን ደግሞ በእግር ኳስ እርግጠኛ መሆን የሚቻልበት ነገር የለም። ስለዚህ ኒውካስል ይሄን የ2-0 ውጤት ሊቀለብስ ይችላል፣ ለፋይናል ሊደርስ ይችላል ነው። ግን ሰፋ ያለ ውድሉ ደግሞ ለማንቸስተር ሲቲ ነው ሊሰጥ የሚችለው። ስለዚህ ማንቸስተር ሲቲ ምናልባት የአርሰናል የፍጻሜ ተፋላሚ ነው ሊሆን የሚችለው። እንግዲህ ማንቸስተር ሲቲ በፍጻሜም በተለያዩ ግጥሚያዎችም ተገናኝተው ያውቃሉ ከአርሰናል ጋር። አርሰናል ሊያሸንፈው የማይችል ቡድን ነው ብሎ ልክ እንደ ከዚህ ቀደሙ እንደው ቅድመ ግምቱንም ዋንጫውን ማንቸስተር ሲቲ ያነሳል ምናምን ብሎ መፎከርም የሚቻልበት ሁኔታ አይደለም ያለው። ስለዚህ አርሰናል ይህን ዋንጫ 1 ጆሮውን ይዟል ብሎ በድፍረት መናገር ይቻላል። ቀሪ በ3 ግንባሮች ምን ሊከሰት ይችላል የምናየው ነው የሚሆነው። ግን የአርሰናል ደጋፊዎች ይህንንም ዋንጫ ቢነሳ ይረካሉ ወይ ነው? ከዚህ ቡድን ሌላ ነገር ነው ኤክስፔክት የሚያደርጉት። ወይ ቻምፒየንስ ሊጉን ወይ ፕሪሚየር ሊጉን ተጨማሪ ያስፈልጋል ማለት ነው። እና እንግዲህ በኳስ እንዳልኳችሁ ነው ቅድመ ግምት ነው የሚሰጠው እንጂ እርግጠኛ መሆን አይቻልም። እንግዲህ በአራቱም መስክ ለዋንጫ ተገማች ነው ስንል በዚህ ለፍጻሜ ደረሰ። ቀጣዮችን ደግሞ እናያለን። ፋይናሊ ሄዶ የት ጋር እንደሚቆም እናያለን። ግን በጣም እርግጠኛ ሁኜ መናገር የምችለው አርሰናል በየትኛውም መንገድ ለዋንጫ ተገማች ሆኖ የሚጫወት ከየትኛውም የአውሮፓ ታላቅ ክለብ ጋር መገዳደር የሚችል አቅምን የፈጠረ ቡድን ሆኖ አይተነዋል፣ እያየነው ነው በቃ። ስለዚህ አሁን ዋንጫ ማንሳት አለማንሳት ምናምን የሚለውን ነገር ትተነው ታላቁ ቡድን በኖርዝ ለንደን ውስጥ በአርሰናል ቤት ተገንብቷል፣ በቃ ተገንብቶ አልቆለታል። አሁን ያሉትን ክፍተት እያከሙ ያው እየሰፉ መቀጠል ነው እንጂ ከዛ ውጭ የፈርሶ የሚሰራ ምናምን አይነት የሚባል ቡድን አይደለም። ስለዚህ በዚህ ሰዓት በአውሮፓ ምርጥ ከሚባሉ ቲሞች መካከል አርሰናል አንዱ ነው ብለን ብንል ምንም ይሄ እንትን ለጥያቄ የሚቀርብ አይደለም። እንደው እንደ አንዳንዶች የሆነች ቪዲዮ ሰርቼ ብዙ ሰው ሪያክት አድርጎበታል። ማንቸስተር ዩናይትድ የወቅቱ ምርጥ ከ5ቱ የአውሮፓ ክለቦች አንዱ ነው ተብሎና በአንዲት ሊግ ብቻ በእንግሊዝ ፕሪሚየር ሊግ ብቻ የሚወዳደር ቲም በዚህ ልክ መግለጽ አይቻልም። በዚህ ልክ መግለጽ የሚቻለው በየትኛውም የአውሮፓ የውድድር መስኮች በውስጥ ሊግም ባሉት ውድድሮች በአውሮፓም ባሉ መድረኮች በሁሉም ውድድሮች መሳተፍ የሚችል ቡድን በሁሉም አቀፍ እንቅስቃሴው ተመዝኖ ነው ምርጡ ወይም ከ5ቱ አንዱ በለው ከ10ም አንዱ በለው ምርጡ የሚባለው እንደዚህ ሲሆን ነው። ስለዚህ በጣም ደስ ብሎኛል። እኔ በግሌ በጣም ምርጥ ጨዋታ ነው ያየነው። ጎል በመጨረሻ ባለቀ ሰዓት 1 ጎል ብቻ ያስተናገደ ግን ደግሞ ምርጥ ብዙ ጎሎች ያስተናገደ ያህል ጨዋታ ያየንበት ነው። እንኳን ደስ አላቸው አርሰናላውያን። ድል ለመድፉ፣ ይመቻቸው።